ሚስቶች ስለ ወንዶች የግንኙነት ፍላጎት መረዳት ያለባችሁ ነገሮች ልነግራችሁ። አንደኛ፣ የግንኙነት ፍላጎታቸው ከኛ በጣም ከፍ ያለ ነው። የነገር ቴስቶስትሮን የሚያመጣባቸው ነገር ነው። በአማካኝ በሳምንት 2 ቀን 3 ቀን የግንኙነት ፍላጎታቸው ስፓይክ ሊደርግ ይችላል። ሁለተኛ ደግሞ ጠዋት ብልታቸው ቆሞ ነው የሚነሳው እና የዛን ጊዜ ከስራም ከምንም አይነት ስትረስ በጣም ጫናው ቅንስ ስለሚልላቸው ለጠዋት ላይ ላሉት ግንኙነቶች በጣም ከፍተኛ ፍላጎት ይኖራቸዋል ማለት ነው። ስለዚህ ግንኙነት ህይወታችሁ በተለይ ደግሞ ማታ ላይ በጣም እየከበደ ከሆነ ሁለታችሁም ስራ ደክሟችሁ ምናምን የምትመጡ ከሆነ ጠዋት ላይ ያለውን ግንኙነት ልምድ ብታደርጉት መልካም ይመስለኛል። ሶስተኛ ደግሞ ከምንም ነገር በላይ የመጀመሪያ ዙር ግንኙነት አንድ ወንድ ባላንስ እስኪያደርግ ድረስ ጊዜ ስለሚፈጅበት 2 ደቂቃ ከ30 ሰከንድ ሞስት ፕሮባብሊ አቨሬጅ ቢቆይ ነው በጣም ጎበዝ ከሆነ ማለት ነው። አብዛኞቹ ከዛ በታች ነው የሚጨርሱት እና ብዙ ሚስቶች የመጀመሪያ ዙር ቶሎ ከፈሰሰባቸው በኋላ አንተ ስሜትህን በቃ አስደሰትክ፣ ስለዚህ እኔ ሳልጨርስ ጨረስክ ይባላል። ኦኬ፣ ወንድ በመጀመሪያ ዙር እርካታ አይደርስም። ዘርፈሳሽ ፈሰሰላቸው ማለት እርካታ ደረጃ ደርሰዋል ወይም የሚያስደስት አይነት የእርካታ ደረጃ ደርሰዋል ማለት አይደለም። ለዛ ነው ሲጀመር አሰራራቸው የመጀመሪያ ዙር ከጨረሱ በኋላ ብልታቸው ተልፈስፍሶ በእድሜያቸው አንጻር የተወሰነ ደቂቃ ወይም የተወሰነ ሰዓት ጠብቀው ለሁለተኛ ዙር ይዘጋጃሉ ማለት ነው እና ያ ሁለተኛ ዙር ግንኙነት መደረግ አለበት። ግን አንድ ወንድ ከመጀመሪያ ዙር ግንኙነት በኋላም ሁለተኛ ዙርም ቶሎ የሚጨርስ ከሆነ ብልቱ ጠዋትም ሆነ ለግንኙነት የማይቆምለት ከሆነ እና ለሁለተኛ ዙር ደግሞ ዝግጁ የማይሆን ከሆነ የዛኔ ሆርሞን ላይ፣ ሳይኮሎጂ ላይ፣ ነርቭ ላይ እና ደም ስር ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ መታከም ትችላላችሁ ማለት ነው። ስለዚህ ባዮ ላይ ባስቀመጠው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።